Campaign Media. እንዴት አመሻችሁ? ጉዱ እንዴት ነው? መሰረት ግን ምንድነው? መሰረት አንድ ቤት ከመሰራቱ ወይም ከመቆሙ በፊት ቤቱን በደንብ ሊሸከም በሚችለው መጠን ወደ ታች ተቆፍሮ በድንጋይ በደንብ ወደ ውስጥ የሚሰራ። ቤቱ ተሰርቶ ካለቀ በኋላ ሰው የሚያየው ቤቱን ነው እንጂ መሰረቱን አይደለም። መሰረት ባይታይም በቤቱ ሕልውና ላይ ይሄ ነው የማይባል ከፍተኛ ድርሻ አለው እና ደግሞ ዛሬ ስለ መሰረት ምን ልትነግሪኝ ነው ካላችሁ እኔን ያስተማረኝን አንድ ታሪክ ልንገራችሁ። ሁለት ሰዎች ቤት መስራት ጀመሩ። አንደኛው ልባም ሰው ቤቱን በአለት ላይ ሰራ ወይም ጠንካራ መሰረት ያለው አስተማማኝ ቤት ሰራ። ሁለተኛው ዝንጉ ሰው ቤቱን በአሸዋ ላይ ሰራ። መሰረቱ ጠንካራና አስተማማኝ አልነበረም። የዚህ ዝንጉ ሰው ፍላጎቱ ጉዳዩ መሰረቱ አልነበረም። እንደውም እንዲህ ያለው ላይ ይመስለኛል፣ እኔ የምፈልገው መጠለያው። ታዲያ የማይታየው የማያስጠልለኝ መሰረት ምን ያደርግልኛል? ዝም ብሎ ጊዜ መግደል ነው እያለ በልባሙ ጎረቤቱ ላይ ያሾፋ ሁላ ይመስለኛል። የሚገርመው ነገር አንድ ቀን ንፋስ ነፈሰ፣ ዝናብ ዘነበ፣ ጎርፍም መጣ። በአለት ላይ የነበረውን ቤት ገፋው። መሰረቱ ግን ጠንካራና አስተማማኝ ስለነበረ ቢገፋውም ቤቱ እንደጸና ነው። የሁለተኛው የዝንጉ ሰው ቤት መታው። ይሄኛው ቤት መሰረት አልነበረውም፣ ስለዚህ ጠርጎ ወሰደው። ዝንጉም ሰው የተመለከተው በመጀመሪያ ቤቱ ለመጠለያ መሆኑ፣ በቶሎ ማለቁ፣ ጊዜ አለመውሰዱ፣ ጉልበት መቆጠቡን እንጂ የቤቱን ዘላቂነት አልነበረም። የዛሬውን እንጂ የነገውን አላሰበውም። በዚህም ምክንያት የመጣው ጎርፍ ይዞት ሄደ። አንደኛው ልባም ሰው ደግሞ የተመለከተው በቶሎ መጨረሱ፣ ቶሎ የቤት ባለቤት መሆኑ አልነበረም። እሱ የተመለከተው ከዛሬ ፀሐይ በላይ የነገው ጉዳይ ነው። ለዛ ነው መሰረቱን በአለት ላይ አድርጎ የፈለገውን ያህል ጊዜ ቢፈጅም ቤቱን በአለት ላይ ሰራው። በዚህም ምክንያት የመጣው ንፋስ፣ ዝናብ፣ ጎርፍ ቢገፋውን ሊጥለው አልቻለም። እኔ ልነግራችሁ የፈለኩት ስለ እነዚህ ሁለት ሰዎች ታሪክ ሳይሆን ስለ ራሳችን ነው። እኛስ መሰረታችን እንዴት ነው? አለት ነው ወይስ አሸዋ? ወደኛም ህይወት ንፋስ፣ ዝናብ፣ ጎርፍ ሊመጣ ይችላል። ማለትም ሐሰተኛ ትምህርት፣ አስተምሮ፣ ትንቢት ወዘተ። ግን የመጣው ትምህርት ወይም ንፋስ ሁሉ እንዳይወስደን መሰረታችን አለት ሊሆን ይገባል። ካለበለዚያ አሸዋ ከሆነ የመጣው ሁሉ ጠርጎ ይወስደናል። ካለመወሰድ ለማምለጥ መሰረታችን አለት ሊሆን ይገባል። መሰረት እንደነገርኳችሁ በአይን የማይታይ ወደ ውስጥ የሚሰራ ነገር ነው። እኛም ክርስቲያኖች መንፈሳዊ ቤት ነን። እናም መሰረታችን ወደ ውስጥ ነው። ይሄ ማለት ጠንካራ የጸሎት ህይወት፣ የእግዚአብሔርን ቃል መሞላት፣ ይሄ ነው እኛ መሰረት። ለሰው በአይኑ ሊታየው አይችልም፣ ግን ጠንካራ መሰረት ሊኖረን ግድ ነው። ብርቱ የጸሎት ህይወት፣ የእግዚአብሔር ቃል ሙላት ያለው ወይም መሰረት ያለው ሰው የሚመጣው ጎርፍ ሁሉ አይወስደውም። ስለዚህ የምላችሁ ነገር መሰረታችን አለት ይሁን። መሰረቱን በጸሎት፣ በእግዚአብሔር ቃል፣ በቅድስና እንገባ። የዛኔ የሚመጣው ሊገፋን ይችላል፣ ግን አይጥለንም። እንደ ዝንጉ ሰው የተዘናጋን ከሆንን በፍጥነት መሰረት ይኑረን። የጸሎት ህይወታችን ይታደስ። የእግዚአብሔርን ቃል እንሞላ። የቅድስና ህይወት ይኑረን።
መሰረታችንን ሳንለቅ እስከ ፍጻሜው እንድንጸና ጌታ ይርዳን። አሜን። Media.